አቶ በኃይሉ ተዋረደ። እንግዲህ ለብሌን የወርቅ ስጦታ ለይቅርታው እንዲሆነኝ ይህንን የመሰለ የሀብል ወርቅ ሰጥሻለሁ ብሎ ነይ ብሎ ቢሮ ጠርቶ ይሰጣታል። ነገር ግን ለተንኮል ነበረ። ዳግም ደግሞ ወላጅ እናቱን ባለማወቅ አፍኖ እያሰቃያት ይገኛል። አቶ በኃይሉ ደግሞ ሰላም በጥፊ አጩለዋለች ማለት ነው። የእጁን ነው ይበለው። ቃል ኪዳን ደግሞ እንግዲህ የዳግም እናት ወደ ቤት የብሌን እናት ወደ ቤት ስትመጣ በጣም ተንቀጠቀጠች፣ ተሸበረች። ነገር ግን ያው የብሌን እናት እውነቱን ልታፈርጠው መስሏት ነበር የደነገጠችው። እንግዲህ የብሌን እናት ደግሞ ምንም ነገር ሳትናገር ልጇን ብቻ ሰላም በላይ ይቅርታ አድርግልኝ ብላ ተመልሳለች። እንግዲህ አደራ ድራማን ይዤላችሁ ቀርብ ያለው ቀጣዩን ክፍል ይዤላችሁ ቀርብ ያለው ከድራማው ጋር አብረን እንቆይ። እስኪ እንግዲህ አቶ በኃይሉ ለብሌን የወርቅ ስጦታ ለፍቅራችን መገለጫ ለይቅርታው መገለጫ ይሁን ብሎ የእህቱን የሰላምን ወርቅ ሰርቆ ለብሌን በስጦታ ወረቀት አሽጎ ይሰጣታል ማለት ነው። ብሌንም እሺ ብላ አመሰግናለሁ ብላ ትቀበላለች። ነገር ግን ብሌንሻ ደግሞ እንግዲህ ለተንኮል ለሴራ እንደሆነ ብሌን ቆቅናት፣ በጣም ጎበዝ ናት። ለተንኮል እንደሆነ ገብቷታል። ምክንያቱም ያንን የሚያክል ሀብል ምንን አስመልክተው ሊሰጣት? ፍቅረኛው አይደለች ወይ ደግሞ የተዳራ አጋሩ አይደለች? በምን ምክንያት ሊሰጣት ይችላል? ለአንድ ሰራተኛ እና እሷ የገባት ልጅ ስለሆነች ብሌን እሺ ብላ ተቀበለች እና ወስዳ የት ታስቀምጠዋለች? የራሱ ጃኬት ውስጥ ማለት ነው። የሚገርም እኮ ነው። የራሱ ጃኬት ውስጥ አደረገች። እንግዲህ ሰላምዬን ደግሞ ነይ እራት ልጋብዝሽ፣ እስኪ ያንን የገዛሁልሽን ስጦታ ወርቅ ለብሰሽ ነይ ይላታል። ከዛ አውቆ ነው እንግዲህ ጋብዟትም አያውቅም ምንም አያውቅም። ከዛ ትሄዳለች። ያንን ወርቅ ልትለብሰው ስትል እየታለ ወርቅሽስ ይላታል ማለት ነው። እንግዲህ ለሴራ እንደሆነ ስላወቀ እየታለ ይላታል። ኧረ የለም እኔ እንጃ የት እንዳስቀመጥኩት እዚህ ጋር ነበረ አላቅም ትላለች ማለት ነው ሰላም። ከዛ በቃ እንሄድ ስትል አይ ይቺ ሰራተኛ ይቺ ገራድ ትሆናለች የወሰደችው። ባለፈውን ፍላሹን ሰርቃ ወስደው ነበረ፣ አሁንም ደግሞ እሷ ናት የወሰደችው። ከእሷ ውጭ ማን ሊወስዶ ይችላል? በማለት እየተክለፈለፈ ወደ ብሌን የምትተኛበት ምኝታ ቤቷ ክፍል ይሄዳሉ ማለት ነው። ሲሄዱ ልክ እንደሄደ ፌስታሏን ብትንትን እናደረገና የታለ አንቺ ሌባ ብሎ አንዴ በጥፊ ጫል ያደርጋታል ማለት ነው። ጫዋ ሲያደርጋት ብሌን ምንም አላለችም፣ ዝም ብላ ምንድን ነው አረን ያላየው ማለት። ከዛ እስኪ አንተ ተረጋጋ፣ ለምንድን ነው የምትመጣት? ባለፈውም እኮ ያለ ጥፋቷ ነበረ እንደዚህ የደበደብናት ያስቀየምናት። ስለዚህ ብሌንዬ ረጋ ብላ ማለት ነው። ብሌንዬ ሀብል አይተሻል አለቻት። አይ እትዬ አላየውም ትላለች። እና ማን ሊወስዶ ይችላል? አንቺ ሌባ፣ ከአንቺ ውጭ ማንም ሊወስዶ አይችልም ይላታል። ከዛ እኔ እንጃ ይሄ ይሆን እንዴ አለች እንግዲህ እጁን በእጁ ማለት ነው። እንግዲህ ይሄ ይሆን እንዴ ስትልና ወደ ጃኬቱ እጇን ተጠቁማለች። ከዛም ሰላም በጣም ተናደደችና በጥፊ ድርግም ምን የሰጠችው ድርግም ያንን ጥቁር ፊቱ ወደ ቀይ ነው የቀየራችለት። ከዛ ያንን ሀብል ይዛ ከሸካኪስ ውስጥ አውጥታ ሰላም ይዛ ትሄዳለች። ቃል ኪዳን ደግሞ እቺ የተንኮል ጥግ ማለት ነው ምን ታደርጋለች? ዳግምን እንግዲህ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ዳግም ደግሞ ሊያፈቅራት አይችልም፣ አይወዳትም ማለት ነው። ተንኮለኛና ሴረኛ ስለሆነች አይወዳትም። ብሌንን ግን ምሳ ስጭኝ ትላታለች። ምሳ ልሰጣት ደግሞ ቆንጆዬ ወጥ ሰርቼልሻለሁ ትላታለች። ከዛ ያንን ወጥ የት አለ ብላ እንደስታዩ ይሄ ላንች ገረድ ላንች ነው ብላ ድፍት አደረገችው። እንግዲህ አስቡ ለራሷ ማለት ያንን ምግብ መሬት ላይ ስትደፋው ከዛ ክፍት ብላት እየወለወለች እያለ ዳግም ይመጣና እኔ አምጪኝ ላግዝሽ ይላታል። አይ እኔ ሰራተኛ ገረድ ነኝ፣ በቃ እኔ ራሴ ያደርገዋለሁ ሄደልኝ ትለዋለች። ከዛ አይ በጭራሽ አንቺ እኮ ከሴቶች ሁሉ ትለያለሽ፣ አንቺ ቆንጅዬ ነሽ፣ አንቺ ልዕልት ነሽ፣ በቃ እኔ ከማውቃቸው ሴቶች አንቺ በጣም ትለያለሽ እና ብሎ በቃ አሞጋገሳት። ከዛም ደግሞ በስራዋን ጨራርሳ ብሌን እናቴ ቤት ልሄድ ፍቀጂልኝ ብላ ልትሄድ ነበረ ማለት ነው። ከዛም ልክ ልትወጣ ውጥት ስትል አብራው ልትሄድ
ልትሄድ ወደ እናቷ ቤት ልትሄድ ወደ ዳጊ እናቷ ጋር ያው ስለታረቀች ልትሄድ ስትል ዳግም ውጥት ብሎ ይሄ ልትሄጂ ነው ይላታል። እናቴ ጋር ልሄድ ነው እባክሽን አብረሽ ልጅ በቃ ደንግጧል። እንግዲህ ዳግም እናቱ መሆኑን የት ነው ማውቃት ብሎ እየተጠራጠረ ነው። እሷ ደግሞ የት ነው ማውቀው ብላ እንግዲህ ወላጅ እናቱ እየተጠራጠረች ነው ማለት ነው። ከዛ አብረው ይሄዳሉ። እቤት ሂደውም በቃ ምሳ አቅርባላቸው ምሳቸውን ከበሉ በኋላ እየበላ ያለ ድንገት ስልክ ይደወልበታል ማለት ነው ዳግም። ከዛ አብረው ሂደው እንግዲህ ብቻዋን ነው የተመለሰች ማለት ነው። አንገብጋቢ ስልክ ነውና መሄድ አለብኝ ብሌንዬ ብቻሽ ልትመጪ ትችያለሽ በኋላ ይላታል። ምንም ችግር የለውም ዳግምዬ እመጣለሁ ትለዋለች። ከዛ እማዬ የሆነ የእናቱን ፎቶ ያውቀዋል ነበርና እማዬ ፎቶ ሽስ ትላታለች። እንግዲህ እዛ ላይ ግድግዳ ላይ ባታነሳውና ባሰብረው ኑሮ እንግዲህ እናትና ልጅ ይገናኙ ነበረ። ግን አነሳችሁ። እማዬ አሳይኝ እስቲ ፎቶሽን፣ የድሮ ልጅነትሽን ፎቶ የት ሄዶ ነው ትላለች። ቀና ብላ ድንገት ስታየው አይ ልጅ ቅድም እኮ ሳጸዳ ተሰበረብኝ ትላታለች። ከዛ እሺ አምጪ እስኪ ልየው ስትል አይ ተይው በቃ ተይው ብላ አላሳየቻትም። ከዛም ዳግም ደግሞ ሄደ ተደውሎለት ማለት ነው። እንግዲህ የደወለለት ማን ነው? ሳሚ ነው። ሳሚ ደግሞ እናትን እንዳገናኘ ከፈለክ ከዚህ በፊት እናትን በኃይሉን ግደለው ብሎት ነበረ። አልገድልም እኔ ለእናቴ ብዬ ሰውንም ሳላጠፋም ብሎ አሁን ግን ይችን የሰላምን አሳዳጊ እናት አፍነ አግታት አሰቃያት ብሎ ይደውለለታል ማለት ነው። እንግዲህ ወላጅ የብሌን ወላጅና የብሌን አሳዳጊ እናት ማለት የዳግም ወላጅ እናት የሚፈልጋት የሚንከራተትላት እሷን ለማግኘት የማይቆፍረው ጉድጓድ የለም። ነገር ግን እንግዲህ በተዘዋዋሪ እንግዲህ እናትና ልጅን እያጣላ ያለ አለ እያጣላቸዋል ማለት ነው። እንግዲህ በተዘዋዋሪ ዳግም የማያውቅም እሷ ማታውቅም ማለት ነው። እና አፍኖ እንግዲህ እያለቀሰ እሷም ደግሞ እያሰቃያት አፏንም እጇንም እግሯንም አሳስሮ እያሰቃያት ይገኛል ማለት ነው። ወላጅ እናቱን እንግዲህ ይህ ሁሉ ሴራ የማን ነው? የአቶ ባኃይሉ ነው ማለት ነው። አቶ ባኃይሉ እንደምታውቁት ለገንዘብ ብሎ ሰውን እየገደለ እናትና ልጅን እየለየ አራርቆ የሚያሳድግ ተንኮለኛ ነው ማለት ነው። እንግዲህ አቶ ባኃይሉ ቃል ኪዳን ደግሞ ድንገት አፏ አመልጧት እኔ እንግዲህ የሰላም ልጅ አይደለችም ማለት ነው። ቃል ኪዳን ሰላም ወላጅ እናቱ አይደለችም። እንዲሁም ሰላም ለመግደል ከባኃይሉ ጋር ተሜ ሲያጥረው ለመግደል የሚፈልጉ ናቸው ሁለቱ ማለት ነው። እና እኔ የአቶ ማንደፍሮ ልጅ ነኝ፣ እንዴት ነው ያደረ ምግብ የምበላው አንቺ ገረድ ትላታለች ማለት ነው ብሌንን ምንድን ነው ያልሽ ትላታለች። ሰላም ድንገት ግብት ስትል የማን ልጅ ነኝ ነው ያልሽ? የአቶ ማንደፍሮ ልጅ ነኝ። ከዛ እንዴ ምን ማለትሽ ነው? አባትሽን አታውቂውም እንዴ? ቃልዬ ምን ሆነሽ ነው? የማነሽ ልጅ ትላታለች ድንግጥ ብላ። እማዬ እኔ በመላቅ እችላለሁ፣ ምክንያቱም እኔ እንዴት ተሰቃይቼ እንዳደግኩኝ እንዴት ሁኜ እንዳደግኩኝ ታውቂያለሽ። ስለዚህ እንዴት እንዳሳደጋችሁኝ አታውቁምና ነው አሁን እንደዚህ የምትሉኝ። እኔ ማን ይሁን አባቴ ምን ይሁን በቃ እማውቀው ነገር የለኝም፣ ስቃይ ነው ትዝ የሚለኝ ትላለች። ከዛ እንግዲህ አውቃ ነው። ከዛ ወይኔ ልጅ በጣም ይቅርታ አድርጊልኝ ብላ ምስኪን ሰላም ታቅፋ ታባብላታለች ማለት ነው። ከዛም ብሌን ደግሞ የእኔ እናት እንግዲህ እሷ የደረሰባት መከራ ግፍ ስለምታውቅ ወይ ምስኪን ቃልዬ ለካ ውድ አይደለም እንደዚህ የምትናደደው የምትበሳጨው በቃ እንደዚህ እንትን የምትለው ለካ የበፊቱ ስቃያ ነው። እኔስ እግዚአብሔር ይመስገን፣ ምክንያቱም እናቴ ባትኖርም እንደ ወላጅ እናት አድርጋ ያሳደገችኝ አሳዳጊ እናት ያለች፣ እሷ ግን በጣም ታሳዝናለች ብላ አዘነችላት ማለት ነው። ግን ቃል ኪዳን አውቃ ነው ማለት ነው። እና እንደዚህ የምትሆነው አውቃ ነው። ሰላምን ለመግደል ቦታ የሚፈልጉ ናቸው ማለት ነው። እንግዲህ ያንን ወርቅ ብሌንን ያንን ወርቅ ቢሳካለት ኑሮ ሌባ ናት ብሎ ከቤት ሊያባራት ነበረ። እናቷንም ለመግደል እንግዲህ ከሳሚ ጋር አቅደው ነበረ። ነገር ግን እቅዱ በቃ ብላሽ ቀርቶበታል፣ አልተሳካለትም ማለት ነው። እና በዚህ ምክንያት እንግዲህ እቅዱ ፈርሶበታል። ከሰላም ጋርም ተጣልቶ ጨራሽም እንደውም በጥፊ ተከናንቦ የእጁን አግኝቶ እንግዲህ ሰላምዬ ይመቻት በሆነ ሰላምዬ አጮለችው።
ብሌንዬ ደግሞ ነቄ ናት እንግዲህ አዋረደችው። ከዛ ምስኪን ብሌን ትጸጸታለች ደግሞ ወይኔ እህትና ወንድምን አጣላው አምላኬው ይቅር በለኝ እያለች እንግዲህ አምላኳን ይቅርታ ትጠይቃለች። ነገር ግን አሁን የብሌን እናት እንግዲህ ዳግም ብሌንና ዳግም አሁን እንዴት እንደሚሆኑ በጣም ከባድ ነው። ምክንያቱም እሱ ተሸፋፍኖ ምን ብሎ ነው እንግዲህ አገታት። እንግዲህ አድርግ ተብሎ ነው። አዘነ ደግሞ እንግዲህ ዳግም በጣም ፈሪ ነው። ምክንያቱም የሰው ነፍስ ማጥፋት አይፈልግም። ባለፈው ለራሱ ፍላሹን ሰጥቶት ነገር ግን በኃይሉ እንግደል ሲለው አልገደለም። አሁን ግን ደግሞ እናቱን እንግዲህ እያሰቃየ ይገኛል። እናቱን እንግዲህ በኃይሉ ምንድን ነው የሚያደርግ እና አንተ እኮ እናትህን ነው ያፈንካት ይለዋል። እንግዲህ ደውሎ ደግሞ ሳሚ ወላጅ እናት ማለት ደግሞ እሷ ናት። ወላጅ እናትህን ነው እንግዲህ እያሰቃየ እንግዲህ እነሱ ሳያደርጉ አስቡት፣ እነሱ ሳያደርጉ እራሳቸውን እንግዲህ እናትና ልጅን እናት ታፋኝ ልጅ አፋኝ ማለት ነው። አስቡት እንግዲህ በጣም ከባድ ነው። ብሌንም ከእናቷ ጋር ታርቃለች። በጣም ነው ደስ የሚለው። እናትሽንም ደግሞ በቅርቡ አሳይሻለሁ፣ በቅርቡ አስተዋውቅሻለሁ ልጅ ይቅርበኝ። እስከ ዛሬ 18 ዓመት ሙሉ እናትሽን ከልክዬ በህይወት እያለች የለችም ብዬ ሞታለች ስላልክ በጣም ይቅርበኝ፣ ይቅርታ አድርጊልኝ እና አሁን ጊዜው ቅርብ ነው። እናትሽን ታያታለሽ፣ ከእናትሽ ጋር ትገናኛለሽ ብላ ደስ ብሏት ሰላም ተባብለው በቃ ይቅርታ ተባብለው እንግዲህ የብሌን እናትም ወደ ቤቷ ሄዳለች። ብሌንም ደግሞ ስራዋን እየሰራች ነው። እንግዲህ የቃል ኪዳን ተንኮልም እንደቀጠለ ነው። እንግዲህ ቃል ኪዳን ተንኮለኛ ናት። ያው ቃል ኪዳን እንደዚህ ያው እውነቱ መቼም ውሸት እንግዲህ ያው እንደተደበቀ አይቀርም። አንድ ቀን በኃይሉም ይጋለጣል፣ ቃል ኪዳንም ትጋለጣለች ማለት ነው። ሁለቱም የእጃቸውን እንደሚያገኙ እናምናለን። የስ እንግዲህ እናትና ልጅ ለይቶ እንግዲህ በኃይሉ ማለት እህቱን ነው እንግዲህ እህቱን ነው ከልጁ የለያት። አስቡ፣ ሰው ለገንዘብ ሲል በጣም ብዙ ርቀት ይሄዳል። እህት ማለት ነው። እህቱን የእናቱን ልጅ እህቱን ነው እንግዲህ እንደዚህ እያሰቃያት ያለው በውሸት ልጅሽ ናት ብሎ የሰው ልጅ እንግዲህ እንትን እያለ ያለው ማለት ነው። ቃል ኪዳን ልጇ አይደለችም። ትክክለኛ ልጇን ሰራተኛ ነሽ እያለ ያንገላታታል፣ ያሰቃያታል ማለት ነው። እናትም ደግሞ ያው እንግዲህ ህፃን እያለች ስለሆነ አረብ ሀገር ትታት ሄደች። በምንም ልታውቃት አልቻለችም። እሱ ደግሞ ስሟ ለራሱ ብሌን ነው ብላ ባለፈው ለራሱ ልጅሽ አይደለም ብሎ አንዳንዴ እኮ ያናግራቸዋል። ቃል ኪዳንም እንግዲህ አባቷን ተናገረች። በኃይሉም እንግዲህ ልጅሽ አይደለችም፣ ትክክለኛ ልጅሽ አይደለችም ብሎ ያው ባለፈው ተዋርደው ነበር። ከዛ ያው ተመልሰው እንግዲህ ወደ ነበሩበት ተመለሱ ማለት ነው። እና ያው ውሸት መቼም የጊዜ ጉዳይ ነው እንጂ መጋለጡ አይቀርም ማለት ነው። እንግዲህ በዚህ ባለንበት ዓለምም ቢሆን እንግዲህ የእውነት ድራማውን አስተማሪ ድራማ ነው። በጣም ደስ የሚል አደራ እንዴት መወጣት እንዳለብን። አደራ ማለት በጣም ከባድ ነው። እንግዲህ እሱ ግን አደራውን የበላ አደራውን የካደ እህቱን ለገንዘብ ብሎ ልጇን እየለየ እንዲሁም ብዙ ሰዎችን ለገንዘብ ብለው እንግዲህ ብዙዎቻችን እናውቃለን። ለገንዘብ ብለው ሰው ነፍስ የሚያጠፋ አሉ። ለገንዘብ ብለው ብዙ ነገር የሚያደርጉ አሉ። እና ያው ገንዘብ በጣም መጥፎ ነው። ገንዘብን ልጦ መውደድ ያው እንግዲህ ከቤተሰብም ቤተሰብንም እስከ መካድ ያደርሰዋል ማለት ነው። እንግዲህ በኃይሉ እህቱን ለመግደል ለሚያስበው ተባባሪ ያሉት የእሱ የግብረ አበሮቹ አሉ። እና እንደዛ የሚያደርግ ሰው ነው ማለት ነው በኃይሉ ማለት። እና በጣም የሚገርም ሰው ነው ማለት ነው አቶ በኃይሉ ማለት። ስለዚህ እንግዲህ ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። በቀጣዩ ክፍል ምን ይፈጠር ይሆን?
ሰላም ልጇን ታውቂ ሆን አብረን የምናየው ይሆናል። ይህንን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። እንዲሁም ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። በጣም አመሰግናለሁ። ሼር ደግሞ በቅንነት ሼር አድርጉልኝ። እወዳችኋለሁ። ባይ